ሩታ እኮ በጣም ፍቅር ናት። እውነት ዝቅ ብሎ ይቅርታ መጠየቅ ምንም አያስነውርም። ደግሞ የእሱም የባለቤትሽ ደግሞ የሉልዬ አባት ይገባዋል ማለት ነው። አንቺም ለምን ደስተኛ ስለሆንሽ ችግር የለውም ማለት ነው። ዛሬ ብቻ ከአንቺ ስለተጨመረ አብርሽ ራሱ ፊቱ ራሱ በትሚላ ወፈረ፣ ግማሽ ነው የጨመረው። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝዝት ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ የሚዤላችሁ የመጣሁት ደስ የሚልና የሚያስቀናና ደስ የሚል ነገር እንደዚህ አይነት ነገር ማን ይሰራዋል በሚለው ነገር ነው ይዤላችሁ የመጣሁት ማለት ነው። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁና እስቲ የእናንተ ደግሞ ልይ ማለት ነው ኮሜንታችሁን አስቀምጡ ማለት ነው። እኔ ደግሞ ያለው ነገር እነግራችኋለሁ። እስከ መጨረሻ ነው ቪዲዮን እያየሁት ያለውን ነገር ቀጨብ ቀጨብ ባርጌ እነግራችኋለሁ ማለት ነው። እንግዲህ ትናንትና ተትናንት ወደ አብርሽ ኤፍሬም እና ሩታ አብርሽ ላይ እንደዚህ አይነት ስራ ሰሩ አረጉ ብሎ አቤላና ሄለሜላ ተናግሮ ነበረ። ያ ነገር ውሸት ሆነ። ትናንትም እንደዚህ ተቀጥሮ ፊት ለፊት ሲፋጠጡ ነበረ። ፊት ለፊት ሲፋጠጡ የሌለ ነገር ነው፣ ውሸት ሆነ ያ ነገር ማለት ነው። እንዳያችሁት ማለት ነው። እንግዲህ ሩታ እኔ ሌላ ነገርም አልፈልግም፣ ይህንንም አልልም፣ ምንም አልልም፣ ድምፁም የኔም አይደለም እንትኑ ምንድነው ፎቶዋችን አኪዳ ቁጭ ብለን ነው ፎቶ ያነሱን አለች። ፎቶ ያነሳን አውቀት ቁጭ ብለን ነው ሊያነሱን ይችላሉ፣ ድምጻችንን ቆራርጠው ሊቀርጹት ይችላሉ ብላ ነበር እዛ ጊዜ ማለት ነው። እንግዲህ ምንም ነገር ያላረጉት ግን አብርሃም ሊያምናቸውም አልቻሉም ነበረ፣ አላመናቸውም ነበረ። ያው የጊዜው እንዳይከፋም ሌላ ነገር እንዳይመስላቸው ሰማቸው እንጂ ግን አላመናቸው፣ ማንም ሰው አላመነም ነበረ። አሁን እንደገና እህቱን ጨምሮ ብዙዬም አለች። ዛሬ ደግሞ ብዙዬም ኤፍሬም አብርሽ ሩታ ከልጇ ጋር ሆና ነው የመጣችሁ ማለት ነው። እንግዲህ ልጅ ይዛችሁ ይቅርታ ካላችሁ ሁሉም ነገር ይቅር ይወርዳል ማለት ነው። እንግዲህ አብርሽ ወደፊቱ ምርጫውን ሩታ እንደሆነች መርጦ ነበረ እንዳያችሁ ማለት ነው። በሱ ሲቀኑ ነው ያልሆነ ነገር ሰርቶ ሩታ እንደዚህ ያደረገች ኤፍሬም እንደዚህ ያደረገ ብሎ እንትን እያሏቸው ማለት ነው። እነሱ ግን ምንም ያደረጉት የሰሩት ነገር የለም። በሱ የመጣ አሁን እሷ እኔ ያረኩም ነገር ካለ እኔ ምንም ነገር አላረኩም፣ ግን አንተ ቅር እንዳይልህ እቅር ልበለኝ ብላ እግሩ ላይ ልጇን ይዛ እግሩ ላይ ወደቀች ማለት ነው። ሩታ አጎነበሰች። እሱም ደግሞ አይ ለምን ነገሩ ሳይንትን ሳይልበት አመንሽበት ነው ወይስ ይቅርታ ምትኛ ሳይሆን እንትን ሊልህ አንፈልግም። እኔና አንተ ብዙ ነገር ባይሆን አሳልፈናል፣ ብዙ ነገር ውስጣችን አለ። እኔና አንተ ማንም በሌለበት ሰዓት እኔና አንተ ብቻ ሆነን ብዙ ነገር ያሳለፍነው ነገር አለ። ያን ነገር ትዝ ብሎኝ ነው እና ቅር በለኝ የባክህ በልጅህ ይሁንብህ ቅር በለኝ ብላ እግሩ ላይ ወደቀች ማለት ነው። ሩታ በጣም ደስ ይላል። ይቅርታ መጠየቅ ይቅርታ አንቺ ነሽ የምትጠየቁ የነበረው እንጂ መጠየቅ አልነበረብሽም። ግን በጣም ጎበዝና ጥሩ ሰው ስለሆንሽ ነው። በጣም ጎበዘው የፍቅር ሰውና ትዳር ፈላጊ ስለሆንሽ ነው። ትዳር ያለ የማይፈልጉት ናቸው ወዲህ እንደዚህ ቢያንገላታቸው ማለት ነው። እና ትዳር ፈላጊና ቤትሽ ጠንክረሽ የምትኖሪ ሴት በመሆንሽ ነው። ባለቤትሽ ሌላም ልትቀይርበት ስለማትፈልጊ ተሱ ሌላም ውጪ የሚባለው እውነት ያለ ነው ማለት ነው። እንግዲህ የልጅሽ አባት ማለት ነው። በጣም ደስ ይላል። ያው ልጅሽ አባት ምንም ነገር እንደማትሰሪበት እና ምንም ነገር እንደማታወሪበት ምንም ነገር ክፉ ነገር የሱ ሊነካበት እንደማትወጂ እናውቃለን። እንደዚህ አይነት ነገር እንደው ለማስታወስ ራሱ እንደማትሰሪ እናውቃለን። ግን እነሱ መስሏቸው ነው ያኔ ሳይገኙሽ ይገኛሉ ነው፣ ሳይመኙሽ ይመኙ የሚባል ነገር አለ። አሁን እሱ አገኘዋለሁ በህርሟ ነው መሰለኝ አብርሽ አገኘዋለሁ በማለት እንግዲህ ሄለሜላ ያልሆነ ሰው ህይወት ውስጥ ገብታ ባልና ትዳር በጥብጣ በመጥበጥ ፈልጋ ነበረ። እልህ ይዟት ነው። ለምን ሁለተኛ ቀለበት አወለቀባት አብርሽ። ሄለሜላ እኮ በጣም ገና ትናደዳለች። አጎንብሶ በሰው ይፍት የከተተላት ቀለበት መልሶ አወጣባት ማለት ነው። እሱም ሲያወጣላት በቀስታ አይደለም፣ እጇን አጣመዝዞ ሰብሮ ነው እጇን ያወጣላት ማለት ነው። እንዲህ በብዙ ነገር ታልትን ትላለች። ከሱ ጋር ግርማ ሞገስ የሆነች ልጅ ወረደች ማለት ነው። እና ትናደዳለች፣ ለአዚም ትናደዳለች። እንዴ
ይሄ እንደው ትንሽ ነገር ነው ያደረገችው ማለት ነው። ይሄ ትንሽ ነገር ነው ያደረገችው ሄርሜላ ማለት ነው። እና በጣም ያናድዳታል፣ ያቃጥላታል ማለት ነው። በዛ ላይ አረገዝኩ ብላ ውሸት መሆኗ፣ አረገዝኩ በማለት በውሸት በመሆኗ ተደብቃ ቤት ውስጥ ቁጭ ብላ ጠፍታ ደግሞ ራሷን ቁጭ ብላ ቤቷን ቁጭ ብላ እያሞቀች እነሱ አገዱኝ ብላ በማውራቷ ብዙ ነገር እኮ ውሸታም ናት። ብዙ ነገር ውሸታም ነገር ተነቆባታል። እና አሁን እንግዲህ አብርሃም ያው እዛ ጊዜ ውሸቶች ሁሉም ስላየ አሁን የፈለገ ብረት ብትመታ ማለት ነው የፈለገ ብረት ብትመታ አያምናትም። ማያምንባት ምክንያት ብዙ ትምህርት ወስቷል በሷ ብዙም ነገር አይቶባታል። ስላየ ደግሞ የማናቸውም አያምኑም። ሄሌም እንትናም አብሌም ደግሞ እሱ ደግሞ ብዙ ነገር ስለሚያወራ እስከዚህም ከዚህም እዚህም ስለሚቀያይር አይሆንም ሁላችሁም ማለት ነው። ዳኒኤልም ከሆነ እህቱም ብዙዬም ከሆነች ማለት ነው። ብዙዬ ግን አሁን አመነች እውነት ሩታ ባለቤቱ መሆኗና እንደሚወዳትና አብርሽ እንደሚያፈቅራት አሁን አወቀች፣ ተረዳችና ምንም ማድረግ አይቻልም። ምንም ማለት የመረረሽ ዋጥ አድርጊው። አዎ የመረረሽ ዋጥ አድርጊው ብዙዬ፣ ምንም ማድረግ አይቻልም። ከአንቺ የበለጠ የምትወጂው ሰው አልነበረም። በጣም ነው ሩታ የምትወጃት፣ በጣም ነው የምታፈቅሪያት፣ በጣም ነው የእሷ ቦታ የምትሰጫት። ግን አሁን ሄርሜላ እንዲህ ስትል እውነት መስሎሽ አንቺም ተሷ ጋር በርበሬና ድልዝ መደለዝ ጀምረሽ ነበረ እና አሁን ተቃርተዋል እነሱ። በቃ ሩታ እኔ ከእንግዲህ በቃኝ፣ እኔ የልጄ ብዬ ልጄን ማሳደግ ነው የምፈልገው። ልጄን ተሱ ጋር እንትን ብዬ ማሳደግ ነው የምፈልገው። ልጄ ሊንከራተትብኝ አልፈልግም። ልጄን አለባት ማሳደግ አልፈልግም። ከአንተ ጋር አብሬ ለማሳደግ ነው እኔም ልጄ የምፈልገው እና ይቅርታ የባክህ በማለት እንግዲህ ሰው ሁሉም አኮርታለች ማለት ነው። አንዳንድ ሰው ወይኔ ሴት ላይ እንዴት ነው ምንድነው ቅር የምትለው? ለምን እሱ ቅር ማለት አለበት እንጂ እሷ ምንድነው እንደዚህ ያሰደበች ነው የምትሉ አላችሁ። ተጠንቀቁ። እንደዚህ አይነት ነው እንደዚህ እያላችሁ ብቻችሁ ነው የምትቀሩት። እውነት እንዲህ እያላችሁ ብቻችሁ ነው የምትቀሩት። ተሸነፉ፣ ችግር የለውም። እናንተ ተሸነፋችሁ ብሎ እኮ ማንም እንትን የሚላችሁ ሰው የለም። ገባችሁ? እንደው ፈጣሪ ሁሉም ነገር ይጨምራል። ትዕግስቱንም ሁሉም ነገሩንም ዝምታውንም ሁሉም ነገር ይሰጣችኋል ማለት ነው። ምሽ ናዚም ሁለት ሰው እሳት በመሆን አያዋጣም። ሁለት ሰው እሳት በመሆን እኔም እሳት እሱም እሳት አናዋጣም። አንድ ሰው ከበረደ አንድ ሰው እሳት ከሆነ ያ የበረደችው ልጅ እሳቱን ታበርደዋለች ማለት ነው። እና እያልኳችሁ አለው ማለት ነው። እና ምሽ ናዚም ሰው ባለሽ ደግሞ ሩታ ታውቃለች። እንደ አብርሽ አይደለችም። አብርሽ ነው ሞኝ። ሰው ባለው ዛሬ ኮሜት ያነባል ነገ ያ ኮሜት ነገር ይከተልና ከሩታ ጋር ይጣላል ማለት ነው። ሩታ እንደዚህ አይነት ነገር አይደለችም። በራሷ ትምህርት በራሷ አይምሮ የምትነዳ ልጅ ናት ማለት ነው። በራሷ አይምሮ የምትሄድ ልጅ ናት ማለት ነው። እና ትናንትና በጣም ፍሬምም ደግሞ ደስ ብሎታል። እንግዲህ ሩታ እንደዚህ በማድረግ ብዙዬ ግን ደነገጠች። ብዙዬ ደነገጠች። እናንተ ያላሰበችው ነገር ነው። እውነትም ሩታ ቅርታ ትላለች ብሎ አላሰቡም ነበረ። እና ደነገጡ ሁሉም። አብርሽ ራሱ ደንግጦ አራራ አትወድቂ ማላትና አነሳት። ለምን ውሸት በመሆኑ እያውቃላ። ውሸታም እንደሆነ ሁሉም ነገር ያውቃል። እነሱ ዝም ብሎ ነው እንድናገኘዋለን ብላ ያልሆነ ነገር እየተቀባጠረችው ማለት ነው። እና ማንም ወላሂ ማንም እንደዚህ አይነት ነገር ማንም ሰው አያደርግም። ሩታ ግን በጣም ጎበዝ ጀግና፣ የምናደንቅሽ ልጅ ነሽ። የራስሽ ክብር ነው፣ የቤተሰብሽ ክብር ነው። የባለቤትሽ ክብር ከሰጠሽ ራስሽን ትከበሪያለሽ። ያንቺም ያ ክብር ይዞ ይሄዳል። እሷ ትናንት እኔ እንዲህ ያደረገችኝ እሷ እንዴት ነው በሰው ፊት የምናገራት የሚለው ነገር ራሱ ጭንቅላቱ ላይ ይወስዳል ማለት ነው። በጣም ደስ ይላል። መከባበር እንደዚህ ያለ ነው። ሁለተኛ ደግሞ የሰው ወሬ አትስሙ። በዚህ ቢቆጭም ጥሩ ነው ይሄ ነገር። የረዘመ ከሄደ ብዙ ውስጥ ነው የምትገቡት፣ ብዙ ውስጥ ነው እንትን የምትሉት። ያኔ ሄርሜላ በቃ እንትልና መልሳ ትንሽ ትቆይና መጥታ አብርሽን የምትወልወሰው ነገር እና የምትበጠብጠው ነገር አለ እና ይሄንን ነገር ከዚሁ ቢቋጭና ቢቀርስ ቢበቃስ ብዬ አስባለሁ። እናንተ ምስቲ የምትሉትን እናንተ ታውቃላችሁ ማለት ነው። ምክንያቱም ሰይጣን መጥፎ ነው። አንድ ሲል ሩታም ሊመራት ይችላል። ሲበዛ ይመራል። ነገር ሲበዛ
ብራንክ ሲበዛ በጣም ያስጠላል። ይሄ እንደ ብራንክ ደግሞ አሁን እንደ ብራንክ የሚያስጠላ ነገር የለም ማለት ነው። ከምትወዱት ሰው ጋር ያለያችኋል። ከምትወዷቸው ልጆቻችሁ ከብዙ ሰው ጋር ነው የሚያለያው። ይሄ ብራንክ የሚባል ነገር ቢቀርስ ራሱ አዳሜ ተፋቅሮ ቢኖርስ እንደዚህ ተወዳችሁ ብትኖሩስ ምን ያደርጋል? ይሄ ብራንክ ያደረጋችሁ ሰው ሁሉም እንደዚህ ጭንቅላቱ ብትን የምታደርጉት ማለት ነው። እና ደስ ብሎናል እንግዲህ ሩታም እንትናም ብዙዬም ደስ ብሏታል። አብርሃምም በጣም ደስ ብሎታል። በቃ ያኔ እንደዚህ እንትን በማለቷ በጣም ነው ደስተኛቸው። ሌላ ነው ኤፍሬም በጣም ደስ ብሎታል። ልጃቸው ራሱ ፈገግታው ጨምረዋል። ልጃቸው ራሱ እየሳቀ ደስ የሚል ማለት ነው። ያኔ ልጅ አባት እናት ጥሩ ሲሆን ነው ትምህርት የሚወስደው ማለት ነው። ልጅ አስተዳደግ ከየት ነው የሚጀምረው? ከእናት አባት አይደለም እንዴ? ከእናት አባት ነው የሚጀምረው ማለት ነው። እናት አባት ጥሩ ከሆነ የሚወጣውም ልጅ እንደዛ ጥሩ ነው ማለት ነው። እና ማለቴ ያኔ ዘር የዘራችሁ ነው የምታገኙት ማለት ነው። ዘር የተዘራው ነው የሚገኘው ማለት ነው። እና የልጃችሁ አሁን ያሳያችሁት ፍቅር ነገ እሱም ያሳያችኋል ማለት ነው። በጣም ጥሩ ነገር ማለት ነው። እና እናንተ ጥንታዊ እውነትም ሩታ እንዳለች ብዙ ነገር ያሳልፋችሁ ብዙ ነገሮች አይታችሁ ወጣ ገባውንም ብዙ ነገር አይታችሁ ገና ልጆች ናችሁ እና የዚህ ደርሳችኋል ማለት ነው። ሁለታችሁም ታግላችሁ የዚህ ደርሳችሁ እንግዲህ የብዙ ነገር ደርሳችሁ የራሳችሁ ተርፋችሁ የቤተሰብ ተርፋችሁ ወደ ትዳር ራሱ አበቃችሁ የሚባል ደስ የሚል ነገር ነው። እና አሁንም ደግሞ እንደዛ ቀጥራችሁበት ልትቀመጡ ምኞቴ ነው። ላትጣሉ ማለት ነው። የብራንክ ነገር አስቀሩት። አብርሽ ከቤት ተዳርህ ያለይሃል። ከምትወዱት ልጅህን ከምትወዱ ባለቤት ይለይሃል። እና ይሄንንም ብራንክ የሚባል ነገር ብታስቀሩት ጥሩ ነው ብለን እናስባለን። አንተም ብቻ ሳይሆን ሁሉም ዩቱበሮች ማለት ነው። ብዙ ነገር እያየን ነው። የቀልድ አንድ ሰው ቀልድ የሚያውቅበታል፣ አንድ ሰው ማያውቅበታል። እና ቢቀርስ ብዬ አስባለሁ። እና ቤተሰብ ይሄን ይመስላል። የዛሬው ቪዲዮን እንደምትወዱ ተስፋ አድርጋለሁ። እናንተ ምስል አስተያየታችሁ ኮሜንት ላይ አስቀምጡ። በቀጣዩ ደግሞ ምን እንደሆነ ሳመጣላችሁ ድረስ መልካም ቀን ይላችሁ። እወዳችኋለሁ። ባይ ባይ።